ኖላዊት እርግብን ማን ገደላት? እንግዲህ ወይዘሮ ባዩሽ ሜላት ፍርጥርጥ አድርጋ ከነገረቻት በኋላ ባዩሽ ተናዳ እርግብን ደግሞ ወርቁን ካልሰጠሽኝ ጢምቢላሽን ብዬ ደፋሻለሁ በማለት እንግዲህ እንደገደለቻት ነው ያየነው ምስሉ ላይ ማለት ነው። ከዚህ በኋላ እያንዳንዱ ነገር እምልሽን ማድረግ አለብሽ፣ ከእኔ ውጭ ሆነሻል፣ በቁጥጥር ስር አውልሻለሁ፣ ወርቅና ብሩን ካልመለሽ እኔ እገልሻለሁ ብላ ነበረ ማለት ነው። ባዩሽ እንግዲህ እርግብን እንደገደለቻት ነው ያየነው ማለት ነው። በጣም ያሳዝናል። ሜላትና ባዩሽ እንግዲህ በጣም ተጣልቶ ትልቅ ጠብ ላይ ናቸው ማለት ነው። ውድ ቤተሰቦቼ ሰላም ጤና ይስጥልኝ። ውድ ቤተሰቦቼ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። በዛሬው ቪዲዮ ይዤላችሁ የመጣሁት ወይዘሮ ባዩሽና ወይዘሮ እንትና ናቸው ማለት ነው። ውድ ቤተሰቦች ትልቅ ጠብ እየተደረገ ይገኛል ማለት ነው በእነሱ ላይ። የእነሱ ችግር እንግዲህ ምንድን ነው ችግራቸው? ወይዘሮ ሜላት እንግዲህ ማስታወሷን ስነግራት ባዩሽ ከተቀመጠችበት ደንግጣ ብድግ አለች ማለት ነው። ምክንያቱም ያስደነግጣት ነገር ምንድን ነው? መርሳት በዛው ረስታ የምትቀር መስሏት ነበር፣ ግን አልቀረችም። እናም ደግሞ ግን ያለቻት መርሳቴስ እሺ ድኛለሁ፣ ግን እሳ ያመንኳቸውን ሰዎችን እንደጠበቅኳቸው አላገኘኋቸውም ብላ ስትላት ደነገጠኝ ማለት ነው። ምን ማለትሽ ነው ሜሉዬ? እንዴት ያለሽ እያለሽ ቆየሽ ማለት ነው። እየተርበተበተች እንግዲህ ግራ ገብቷል። እንዴት እንደዚህ ልትለይ ቻለች እያለች በጣም ትልቅ ችግር ነው የተፈጠረው ማለት ነው በኖላይቶች ላይ። ኖላይቶች ወይዘሮ ሜላት እንደዛ ብላ ስነግራት ሁሉንም ነገር ደርሼበታለሁ፣ አንቺ የእርግብ አክስት እንደሆንሽ እንዲሁም ደግሞ እርግብን ስታግዣት እንደነበር ለስንት ዓመት ስፈልጋት ለ16 ዓመት ስፈልጋት የነበረችውን ልጄን እሷን ሁሉ አሳጥተሽ ነበር፣ ግን አንቺን እንዴት እከታተልሻለሁኝ? ባዩሽ አምኜሽ ነበር፣ ጓደኛ አድርጌሽ ነበር፣ እህት ብዬ ነበር የቀረብኩሽ፣ አንቺ ግን ሴራ አሴርሽብኝ፣ በእኔ ላይ ምን ብበድልሽ ነው ብላ እየጠየቀቻት ነበር ማለት ነው። አዎ ባዩሽ በጣም በድላታለች ማለት ነው። ሜላት የዋህነት እንግዲህ አጥቅቷት አቶ ባዩሽም እንዲህ ማድረግ አልነበረባትም። ይቺ የጓደኛ አስመሳይ ማለት ነው። እና አስመሳይ ሰው አልፈልግም፣ ቤቴን ለቀሽልኝ ውጪ፣ ከዚህ በኋላ አንቺ የምትባይ ሴትዮ አልፈልግም ብላ ሜላትም ደግሞ ከቤት ውጭልኝ ብላ ታባራታለች። ባዩሽም ቆም ትልና ደግሞ ወርቅሽን አስመልስልሻለሁ፣ ብርሽንም አስመልስልሻለሁ፣ ግን ስለ ወርቅሽና ስለ ብርሽ ማቀው ጉዳይ የለም፣ እኔ አልወሰድኩም፣ ከፈለግሽ እውነቴን ነው የምልሽ እያንዳንዱ ነገር አስመጣልሻለሁ፣ ግን እሱን እስከማስመጣልሽ ድረስ ጊዜ ያስፈልገኛል ትላለች ማለት ነው። ጊዜ ስለምፈልግ ጊዜ ትሰጭኛለሽ፣ አለበለዚያም ደግሞ እንዲህ ካልሽ ደግሞ ትልቅ ችግር ውስጥ እንገባለን ሜላት ብላ ትላታለች ማለት ነው። እርግብም ጋር ትደውልና ባዩሽ በፍጥነት የወሰድሽውን ወርቅና ብር መመለስ አለብሽ ትላለች ማለት ነው። እርግብም ተገናኝተን እናውራ አክስቴ እፈልግሻለሁ ትልና ተምቹ ጋር አስቀድማ ወርቁን ታስቀምጣለች ማለት ነው እርግብ። ምክንያቱም ተምቹም ደግሞ አንቺ ከዚህ በኋላ እኔ አልፈልግሽ፣ የምንፈልገሽ መጣሽ ይላታል ማለት ነው። ተሸፋፍና ሄዳ ነበረ። እሱም እንደዛ ሲላት ምን ማለትህ ነው ዘርዬ፣ ያው ዘርዬ ብሎ ስለሆነ ይታወቃል። ምን ማለትህ ነው እንዴ? ያን ሁሉ አውርተን እንዴት እንደዚህ ትለኛለህ? ትለዋለች ማለት ነው። በዛ የተነሳ እንግዲህ ባዩሽ ጋር ልትገናኝ ስትሄድ አስቀድማ ወርቁን ለተምቹ ትሰጥና ፖርሳዋን እሷ ጋር ለመገናኘት ስትሄዳለች። በሄደችበት ሰዓት እርግብ ያጋጠማት እንደፈራችውም ባዩሽ እንግዲህ አደገኛ መሰሪ እንደሆነችም ነግሯት ነበር ማለት ነው ተምቹ። እሷም ደግሞ ወርቁን ይዘሽ ነይ ስለነበር ያለቻት፣ እሷ ግን ይዛላት አልሄደችም ማለት ነው። ያም ሆኖ ምንድን ነው ያደረገችው ወይዘሪት ባዩሽ? ወርቁን የት ነው ስጭኝ፣ አሁን ሌላ ወሬ አልፈልግም፣ ጊዜ የለኝም። አይ የምትይ ከሆነ አይ የምን ወርቅ ነው የምን ብር ነው? እንደ ሌላ ጊዜ ተነታርካ ወይም ተጨቃጭቃ የምትው መስላት ነበር ባዩሽን እርግብ እንግዲህ ባመጣችው ጦስ ባዩሽም ደግሞ ትበሳጭና ኧረ ወርቁን አሰጭኝም እንዴ እንደማሰጪ ላሳይሻ ትልና ሽጉጥ ትመዝና ግንባሯ ላይ ትደቅንባታለች። እርግብም ደግሞ ክው ብላ ትቀራለች። እንዲ አክስቴ ምን እያረግሽ ነው ብላ ደንግጣ ክንን ብላ ትቀራለች። ወይዘሮ ባዩሽም ወርቄን እፈልገዋለሁ፣ ከዚህ በኋላ አንቺም እንደ ቤትሽ እኔም እንደ ቤቴ፣ ስለዚህ አንቺን አልፈልግሽም፣ በህይወቴ አንቺን ባስገባሽ ነው ምስቅልቅሌን ከኔ ቤተሰቦች ትወጫለሽ ብላ ትላታለች። እሷም ደግሞ እሺ እወጣለሁ፣ ምንም ነገር አላደርግም፣ ግን እሳ ጊዜ ትሰጭኛለሽ ወይዘሮ ሜላት ትልና
ወይ አንቺ ያኔ ደግሞ ወርቅሽን ከመለስኩልሽ በኋላ ግን ጊዜ ያስፈልገኛል አመሻሽቼ ግንባርሽን ብዬ ለምን ለፖሊስ አትከሽኝም? ከዛ እንደዛ ከሆነ ወይዘሪት ሜላት እያለ ትጨቃጨቃለች። ለምን አልከሰሽኝም? እኔ እንዳንቺ አይደለሁም። ባበላሁሽ፣ ባጠጣሁሽ፣ ባቀረብኩሽ እህቴ ጓደኛዬ ብዬ ከጓደኝነት አልፈ ሞላ ቤተሰቦቼን አቅርቤሽ ነበር። ግን አንቺ መርዝ ነሽ፣ አንቺ መርዝ እያለ ትነግራታለች ማለት ነው። በቅርብ ቀንም ደግሞ እውነት እንደሚታወቅ 100% ሁላችንም እናያለን ማለት ነው። ይቺ የተረገመች እርግማናም ወይዘሪት ሜላት ባዩሽ ማለት ነው። ሶሪ ባዩሽ ባመጣችው ጦስ እንግዲህ ባዩሽ እርግብም እየተቃጠለች እና እየተበሳጨች ያን ወርቅ እንግዲህ አልመለሰችላትም። ስላልመለሰችላት ግራ ገብቷት እሷም አለቃትም እያለች ትፎክራለች። ባዩሽም ወርቁን እስካልሰጠች ድረስ አለቃትም። ሀናም ደግሞ እማዬ ምን ሆነሻል እንዴ? ተረጋጊ እንጂ መረጋጋት አለብሽ። ካልተረጋጋሽ እኮ የሚሆን ነገር የለም